ጊዜ ደግሞ የኔ ፋሚሊዎች ምርጥ ናቸውስ ምርጥ በጣም ነው የምወዳችሁ በጣም ነው ማከብራችሁ የኔ ፋሚሊዎች ይለያሉ ፋሚሊዎች እዚህ ይሄንን ቻናል ማለት ነው ሁላችሁም ሰብስክራይብ አድርጉና አንድ ሺህ ያስገቡት እሺ ሱበትን እናቶች ከጃቸው ላይ ጅብ እየወሰደባቸው ልጅ እንደዚህ የሆኑ ያየሁኝ እንዴት ነው ዝም ብዬ መቀመጠው ብዬ በጣም ነው ውስጥ ያዘነው እግዚአብሔር ሰላም ውድና የተከበራችሁ የቤካ ቲዩብ ፋሚሊ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ትላንትና አሪፍ ስራን ሰርቼላችኋለሁ መሰለኝ። ትላንትና ጥሩ ቪዲዮን ይዤላችሁ መጥቼ ነበረ። እናንተን ደስ የሚያሰኝ ነገር ከዚህ በኋላ በሰው ነገር አልመጣም ብዬ ቃል እንደገባሁት ከዚህ በኋላ በሰው ነገር ላልመጣ ቃል እንደገባሁት አልመጣምም። ከዚህ በኋላ ትላንትና እንዳልኳችሁ ሊስትሮ ቃ እያሰራን ነው። የተወሰነ የሶስት ሰው ሊስትሮ ቃ እንዲሰራልን እንጨት ቤት ሄደን አዘናል እና ዛሬ ብቻዬን ልመጣላችሁ አላሰብኩም። ዝም ብዬ እስቲ ዛሬ ከሆነ ሰው ጋር ብቅ ልበል። ዛሬ አዲስ ሰው በኔ ቤትም ይዤና ልምጣና ላስታውቃችሁ። የራሱ ቤት አለው ግን ዛሬ በኔ ቤት መጥቶ ያውቅም። ከዛ በፊት ግን በሱ ቤት መጥቼ አይታችሁኛል። አንድ ቪዲዮ ሰርተናል። እንዳጋጣሚ ቪዲዮ እየሰራን የሆነ ችግር አጋጥሞን ነበርና ያንን ለማስተካከል ግን እንትን ብለናል። እና ዛሬ የመጣሁት ምንድነው ካላችሁኝ እናንተን የሚያስደስት እናንተን የሚያኮራ እናንተን ደስ የሚያልና ደስ የሚያጫውት በቃ እናንተን ፈን የሚያረጋችሁ ሰው ሲታገዝ ሰው ሲበረታታ በጣም ደስ ይላችኋልና እኔም ለዛ ነው ዛሬ እንጨት ቤት ሄደን የተወሰነ የሊስትሮ ማስቀመጫ እቃ እንዲሰራልን አዘናልና እሱ እስከሚሰራ ድረስ ዛሬ ዝም ብዬ እስቲ አንድ ቪዲዮ ልልቀቅላችሁ። ዛሬ ወደ እነሱ ልምጣ ብዬ ነው የመጣሁትኝ። ባባዶ ጂኒ የመጣሁት ግን ያው ብቻዬን አይደለም የመጣሁት። ደስ የሚለው ነገር ብቻዬን አይደለም የመጣሁት። ብቻዬን መምጣትም አልፈለኩም፣ ብቻዬንም አልመጣሁም ደግሞ ግን ደስ እንደሚላችሁና እንደምትኮሩ እርግጠኛ ነኝ በዚህ ነገር። ለምን ካላችሁ ከዚህ በኋላ እከሌ እንዲያረጋት ማጣላት ይቅርብን ብያለሁ በቃ። እና ከአንድ ጓደኛዬ ጋር እንደዚህ አይነት ስራዎችን ልንሰራ አስበናል። ሰው ማበረታታት ከዛም በኋላ ደግሞ አቅም የሌላቸው ማገዝ የሚረዳቸው አጠገባቸው ላይ የሚረዳቸው የሚያግዛቸው ለሌላቸው ማገዝ መርዳት። እንደገና ደግሞ ውጪ ላይ ጎዳና ላይ የሚኖሩ ሰዎች አሉ። ትላንትና ብዙ ነገር አይተናል፣ ብዙ ነገር ተምረናልና እኔ ትላንትና ከብዙ ልጆች ጋር እየዞርኩኝ ብዙ ነገር ከጓደኞች ጋር እየዞርኩ ብዙ ነገር አይቻለሁ። በቃ በጣም ከፍቶኝ አዝኜ ነው የተመለስኩት። ሴድ ናቲ ግሬስ የሚባል ጓደኛ አለኝና እሱ ማርያም ጋር ሲያበላ እና ቤተሰብ ያው እንደነገርኳችሁ ትላንትና ናቲ ግሬስ የሚባል ልጅ ማርያም ጋር ሄዶ 5 ሰዎችን ምግብ ሲያበላ አይተናል። እና በጣም ብዙ ነገር ነው የተማርኩት ከሱ ጋር ሄጄ እንዳጋጣሚ ሲሄድ አግኝቼው ከሱ ጋር አብረን ነበር ሄድነውና በጣም በቃ ውስጥ የተሰበረበት ውስጥ ያዘነበት ነገር ነው። በጣም እግዚአብሔር በቃ ተውት መብላት የሚቀምሱት ነገርን ሲያገኙ ደስታቸውን እኛን ያየነው በቃ የሆነ ትንሽ የሚቀምሱት ነገር ሲያገኙና እንዳያችሁት ያው እዛ ጋር ሜዳ ላይ ነው ሲንከፋለሉ የሚሉት ምናምን እዛ ነው የሚተኙት እዛው ነው የሚያድሩት። ከዛ በፊት የተፈጠሩ ነገሮችን ብዙ ነገር እናውቃለን። እዛ ጋር ላይ ሰው ተበልቷል፣ እንደዚህ ጅብ ድንገት መጥቶ ሰው በልቷል ምናምን በጣም በቃ ልባችን እስከሚሰበር ድረስ ትላንትና ሲነግሩኝ በተለይ በጣም እኔ ቡታጀራ ውስጥ አለ ወይ እስከምል ድረስ ነው እግዚአብሔርን የደነገጥኩት የከፋኝ በጣም ነው። ቤት ገብቼ በጣም ነው ያለቀስኩት በቃና በጣም የሚያሳዝን ነገር ነው እየሆነ ያለው በቃና። ግን ይሄ ሁሉ ከምንድነው ከተባለ ቤት የላቸውም፣ የሚኖሩበት ቤት የላቸውም ምናምንና ትላንትና ናቲ ግሬስ ሲያበላ ካያችሁት ቪዲዮ ላይ ሜዳ ላይ ቁጭ ብሎ ከነሱ ጋር ነው ዝቅ ብሎ ሲያበላ የነበረውና ቪዲዮ ላይ ላልመጣላችሁ እችላለሁ፣ ግን ከጀርባ ስለነበርኩ በጣም ውስጥ ነው ያዘነው በቃ በጣም እና ጅብ ሰው በልቶብናል ሲሉ ከኛ መሀል ከኛ እንደዚህ በተኛንበት ሰውየውን ከመሀል ላይ ጎትቶ ወስዶ በልቶታል ሲሉ በጣም ነው ያዘንኩት በቃ በጣም እኔ ውስጤ ተሰብሮ እንደዚህ ያዝኝ አላውቅም። እግዚአብሔርን በጣም በቃ እኔ አማረር ነበር እኔ እንደው በጣም አማረር ነበር። ግን አንዳንዴ ዝቅ ብለን ስናይ ዞር ብለን እኛ ካለንበት አንፃር ስናይ እኛ ከፋሚሊ ጋርም ተከራይተንም የሆነ ብቻ መኖር ችለናል። የሆነ ቤት ውስጥ ተከራይተን የሰው ቤት ቢሆንም ተከራይተንም ምን ብለንም መኖር ችለናል ምናምን። ከዛን ህፃናትን ከናት ልጅ ህፃንን ጅብ እየነጠቀ ሲወስድ ማየት በጣም የሚሸቀጥጥ ነገር ነው። በጣም ሽቅጥጥ የሚል ነገር ነውና እንደዚህ አይነት ነገርን እስከምናይ ድረስ በጣም በቃ እኔ ቡታጀራ ላይ እንደዚህ አይነት ነገር አለ ወይ እስከሚባል ድረስ እግዚአብሔርን ማርያም ሰፈር በጣም ከፍቶኝና ሀዝኝ የነበረው እዛ ነው። በቃ ያንን ነገር ሰው ሲነግረኝ ያለውን ነገር ምናምን ሲነግረኝ በጣም ነው ውስጤ እርብሽ ያለው። እግዚአብሔር በጣም ነው የከፋኝ በጣም
እንደዚህ አይነት ነገር ከተማ ውስጥ እኔ ያለሁኝ ወጣት ነኝ። ወጣትን አበረታትቼ መስራት የሚችሉ ሰዎችን አበረታትቼ መስራትና የሰውን እንባ የሰውን እንደዚህ እናቶች የሚያለቅሱበትን እናቶች ከእጃቸው ላይ ጅብ እየወሰደባቸው ልጅ እንደዚህ የሆኑ ያየሁኝ እንዴት ነው ዝም ብዬ የምቀመጠው ብዬ በጣም ነው ውስጥ ያዘነው እግዚአብሔር በጣም እና ከዚህ በኋላ በቻልኩት አቅም በተቻለኝ አቅም በቃ ታጀራ ውስጥ እስካለው ድረስ ቢያንስ እኔ ከኔ እንደዚህ አውጥቼ የምሰጠው ነገር ባይኖረኝ ሰው መስጠት የሚችል ትልልቅ ባለሀብቶች አሉ ከተማ ውስጥ የመንግስት ቢሮዎች አሉ ምናምንና ከነሱ ጋር መንግስትን አነሳስተን ምናምን ከዚህ በኋላ እንደዚህ አይነት ነገሮችን ለመስራት ነው ያሰብኩት በቃ ከዛን ያው ትላንትና ነግራቸው የተወሰነ ነገርም ቢሆን ሊስትሮ ማስጠረግ ምናምን በቃ የሥራ መስራት የሚችሉ ወጣቶችን ሊስትሮ እንዲሰሩ ሌብነት ላይ አሁን ብዙ ጊዜ ከእንደዚህ አይነት ነገር ነው ሌብነትን የሚመጣው በቃ ከማጣት የሆነ ነገር ከሚፈልጉት ነገር ከማጣት የተነሳ ነው በቃ ለመኖር ሲሉ ለመብላት ለመጠጣት ሲሉ ነው ሌብነት ውስጥ የሚገቡት የትኛውም ወጣት ሌባ ሊሆን አይችልም ዝም ብሎ ከመሬት ተነስቶ ሌባ ሊሆን አይችልም በቃ ስለዚህ ይሄንን ነገር እኛ ነን ማስወገድ የምንችለው በቃ ሌባ የሚሆነውን ከሌብነት ማውጣት የምንችለው እኛ ነን እረርተ ነው አግዘ ነው የሆነ ስራ እንዲሰራ አበረታተ ነው ስራ አስጀምረ ነው ያንን ሰው ስራ ላይ እንዲውል ማድረግ የምንችለው እኛ ነን አስባችሁታል እንደዚህ አይነት ስራ መስራትን እየቻለን እንደዚህ አይነት ስራ ማድረግ እየቻለን እኛ እንዴት ነው አስቡት እስኪ የሆነ ሰው ሜዳ ላይ ሆኖ ከሆነ ሰው ስልክ ሰርቆ ሲሄድ ከሆነ ሰው የሆነ ሌባ የሆነ ግቢ ገብቶ የሆነ ሰው ቤትን ሙሉ ዕቃ እንትን ብሎ ሲሄድ በጣም እንትን ነው የሚለው እና ሌባ ተብለው በየእስር ቤቱ የምናያቸው ሰዎች እስር ቤት ገብተው ታስረው የምናያቸው ሰዎች በሙሉ በዚህ ሰዓት ጤነኛ ሆነው አይደለም በቃ እንደዚህ የሚረዳቸው እያጡ የሚያግዛቸው እያጡ በዚህ ምክንያት ነው ወደ እንደዚህ አይነት ነገር ውስጥ እየገቡ ያሉት እና በተቻለን አቅም እናንተም ታግዙኛላችሁ ብዬ አስባለሁ ፋሚሊዎቼ እናንተም ትረዱኛላችሁ ብዬ አስባለሁኝ እና በእናንተ መተባበርና በእናንተ መተጋገዝ በቃ ጥሩ ነገር ላይ እንደርሳለን ብዬ አስባለሁ በቃ ይሄ ነገር አሁን በዚህ ሰዓት እንደ ቀልድ እንደዚህ ቆም ያወራሁት ነገር ጥሩ ነገር ላይ ጥሩ ቤት ተሰርቶላቸው እናቶች ከሚያለቅሱበት ነገር ደስታ ውስጥ ሲገቡ ማየት የመሰለ ነገር የለም እና ፋሚሊ ቀደም ያልኳችሁ ሰው እየመጣ ነው እና ከሱ ጋር ተወሰነ ሰዓት እንትን በልና አሽዬ እንዴት ብራዘር አማን ነው እንኳን አደረሰ ሰላም ነው አሽዬ እንዴት ናችሁ ሁላችሁንም ሰላም ብያለሁ ደህና ነህ አለሁልሽ ብራዘር አማን ነው ደህና ነህ አለሁ ተሻለ አዎ ተሽሎኝ ባለፈ ትንሽ ጫን ብሎ ነበር የተገናኘነው አዎ ትንሽ አሞኝ ነበር አሁን ደህና ነኝ እግዚአብሔር ይመስገን ዋናው ማመስገን ነው ከዛ በኋላ ጤና ይመለሳልኝ ከማማረር ማመስገን ነውና እና ዛሬ እኮ ፈልጋለሁ ስትለኝ እዚህ እንዳጋጣሚ ቪዲዮ እየሰራው ነበርና አዎ እና ፋሚሊዎቼ እዚህ ይሄንን ቻናል ማለት ነው ሁላችሁም ሰብስክራይብ አድርጉና 1000 ያስገቡት እሺ ካሜራማኔ ነው ባይዘው እኔን ሰፖርት የሚያደርገኝ እሱ ነው የኔ የዩቲዩብ ፋሚሊዎች እሱን ፎሎ አድርጉልኝ ሰብስክራይብ አድርጉት እሺ ይሄን ያስፈልጋል ግድ ነው እንደዚህ አይነት ነገር ጊዜ ደግሞ የኔ ፋሚሊዎች ምርጥ ናቸውስ ምርጥ በጣም ነው የምወዳችሁ በጣም ነው ማከብራችሁ የኔ ፋሚሊዎች ይለያሉ ብዙ ነገር እያየን ነበር ባህልም ፏ እንዳረጉክ ማንነታቸው የማይታወቅ ሰዎች ፏ እንዳረጉክ ሰማን አዎ ለባህልም እግዚአብሔር ይመስገን ተደስቼ ነው ያሳለፍኩት በጣም ደስ ብሎኝ ነው ያሳለፍኩት የኔ ፋሚሊዎች ሁሌም ሰፖርት እንዳደረጉኝ ነው ወንድማችንም ሰፖርት አድርጎትና ወርወር አድርጎት አንዴ 2000 3000 ሰብስክራይብ እንዲያገኝ አድርጉት በእናታችሁ ያው ኦሬዲ እንደነገርኳችሁ የኔ ካሜራ ማኔ ነው እሱ ነው እንደዚህ አድርግ የሚለኝ የሚያዘኝ ውድ ወንድሜ ነው ስለዚህ ሁላችሁም አንድም ጓደኛ አለኝ ለሁለት ነው ተባብረው ሰብስክራይብ እንዳገኝ ቪዲዮ እንድሰራ እንደሚያበረታቱኝ ከጎኔ እንዲቆሙልኝ ሁለት ጓደኞች ነው ያሉኝ አንዱ የስጋ ወንድሜ ነው አንዱ ደግሞ ጓደኛዬ ነው ይሄው አንደኛው እሱ ነው አንዱ ሌላ ጊዜ በሰፊው ይዤላችሁ ቀርባለሁኝ ይሄኛው ወንድሜ እስከ መጨረሻ ቪዲዮን በማያ ሰብስክራይብ በማድረግ ቪዲዮን ተደራሽነት እንዲኖረው አድርጉ እህት ወንድሞቼ አመሰግናለሁ ቢኪ ወያሺ በርታ አባቴ በጣም ነው ሞት አመሰግናለን ያው የኔ ፋሚሊዎች ደግሞ ሰብስክራይብ ያደርጓል አዎ በዛ ተማመናለኝ እኔ አዎ በርታልኝ ደግሞ የባካችሁ ሁላችሁም ቪዲዮን እስከ መጨረሻ በማየት ተባበሩን እናመሰግናለን
ቴንክ ዩ። በቃ እሺ፣ ስራ ላይ ነው። አው ስራ ገባኛም ትንሽ ቪዲዮ ሰርቼ እመጣለሁ። እሺ እሺ፣ እንመጣለን፣ እንገናኛለን። እሺ እሺ አባቴ፣ እሺ አባቴ፣ እሺ። እና ፋሚሊ ያው አሹ መጥቶ ነበር፣ እንዳጋጣሚ ድንገት ነበር የመጣው፣ ከስራ አቋርጦ ነበር የመጣውና እንደነገርኳችሁ አሁን አሹም አካውንቴን እንደምታዩት ገና ነው። በጣም ሰብስክራይብ ይዞብናል። ምን እንደሆነ አላውቅም። በሰዓት ተመቷል ቤታችን። ግን ያው ይሁን፣ በዚህም እንደዚህም ሆኖ ብቻ ማደጉን እና የወደቀን ማንሳትን እኔ ደስ የሚያሰኝ ነገር የወደቀን ያለቀሰን እንባ ማበስ ነው። በዚህ ሰዓት ደስ የሚያሰኘው እኔም ብቻ አይደለም ፈጣሪም ደስ የሚልበት ነገር ነውና ፋሚሊ እንደምታግዙን አብራችሁን እንደምትኑ እንደምታበረታቱን ማገዝ ባለባችሁ ነገር እንደምታግዙን እርግጠኛ ነኝ። በቃ በገንዘብ ስንጠይቅ ገንዘብ ልታግዙን ትችላላችሁ ምናምን እና አይተናል። ብዙ ሰዎችን ስታግዙ፣ ብዙ ሰዎችን ስታበረታቱ አይተናል። በቃ እኛ ብዙ ሰዎችን አቅም ስትሆኑ ምናምን አይተናል። በቃ እንደዚህ አይነት ነገር ከናንተ እያየን ነው። እኛ ደግሞ ከናንተ ጎን ሆነን እናንተ የምታረጉትን እናንተ ማድረግ የምትፈልጉትን እናንተ መስራት የምትፈልጉትን ነገር ነው መስራት የምፈልገው። እኛ እናንተ ሩቆ ናችሁ በሐሳብ የያዛችሁትን ነገር ለምን በተግባር አናደርግላቸውም ብለን ነው እንጂ ሌላ ነገር አዲስ ነገር ይዘን አይደለም። የሆነ አዲስ ነገር የተቀየረ ነገር ኖሮ ምናምን አይደለም። ብቻ እንደዚህ በዚህ ሐሳብ እንድትረዱን እንፈልጋለን። በተቻለን አቅምና በተቻለን ጉልበት በተቻለን ብቻ የሆነ ነገር ውስጣችን ላይ ያለውን ነገር ገልጸን በማሳየት የተወሰነ ነገር እንትን እንላለን ብዬ አስባለሁ። እና በቻላችሁት አቅም እናንተ በቃ የሆነ ነገር እንትን ብትሉን ደስ ይለናል። እዚህም ያሉ ዩቲዩበሮች፣ ትልልቅ ዩቲዩበሮች ብቻ እንደዚህ አይነት አካባቢ አሁን ያውቃሉ። ሁሉም እዚሁ ታጀራ ላይ ያለ ሰው ያውቃል ይሄንን ነገር። አሁን ቅድም እየነገርኳችሁ የነበረውን እየተፈጠረ ያለውን ነገር አብዛኛው የተወሰነ ሰው የሚያውቀው አለና ቢያንስ ቶት ከሸራ ውስጥ የሆነ ከሸራ ላይ የሚኖሩትን ከሸራ ውስጥ ወደ ቆርቆሮ ሜዳ ላይ የሚተኙትን ሌሊት ብርድ ቀን ፀሐይ የሚመታቸውን ደግሞ የሆነ ትንሽዬ ዳስ ነገር የሆነ ትንሽዬ የሆነ ወጪ ትልቅ ወጪ የሚያወጣ ነገር አይደለም። 4-5 እንጨት አቆመን የሆነ ቆርቆሮ 2 ቆርቆሮ 3 ቆርቆሮ እኮ መጥቶ እንትን ማለት ያ ነገር በጣም ለነሱ ደስታ ነው። በቃ ሀሴት ነው። ለምን የሆነ ከፀሐይ መደበቂያ ነገር አግኝተዋል። ከብርድ መደበቂያ ነገር በዚህ ሰዓት ያለው ብርድ ደግሞ እናውቀዋለን። ክረምት ነው። አሁን በዚህ ሰዓት ክረምት ነው እየመጣ ያለው። በጣም በዚህ ሰዓት በጣም የሚቀዘቅዝበት ታይም ነውና እንኳን ውጪ ላይ እየኖሩ ያሉ ሰዎች ይቅርና እኛ አቤት ውስጥ ራሱ ብርድ ልብስ ለብሰን እናውቀዋለን እንዴት እንደሚያደርገንና ታውቁታላችሁ። በዚህ ሰዓት ያለውን አየር በዚህ ሰዓት እየተፈጠረ ያለውን ነገር እናውቃለንና በተቻለን አቅም በቃ እነዚህ ሰዎችን እንድረስላቸው፣ እናግዛቸው፣ እናበረታታቸው። በቃ ከጎናችሁ እኛ አለን፣ ቢያንስ እኛ አለን። በቃ ከጎናችሁ ነን። በፈለጋችሁት አጋጣሚ በየትኛውም ነገር ላይ እናንተ ማገዝ ማበረታታት እንፈልጋለን እንበላቸው ብዬ ቢያንስ ብቻዬን ከመመጣ ብዬ የተወሰነ ነገርን ከዚህ በኋላ አብረን እየሰራን ልታገኙን ትችላላችሁ ከናቲ ግሬስ ጋር እና ናቲዬ በጣም ትላንትና ያደረከው ነገር በጣም ደስ ብሎኛል። በቃ ትላንትና ያደረከው የትላንት የሰራው ነገር በጣም ደስ የሚያሰኝ በእኛ ዘንድ አይደለም ሰው ተደሰተበት አልተደሰተበት ምንም አያደርግልህም፣ ግን በፈጣሪ ዘንድ በቃ ትልቅ ነገር ነው ያደረከው። በጣም ፈጣሪን አንተን እንትን የሚልበትን ነገር ነው ያደረከውና ናቲዬ ያለ ነገር ትላንትና ይቅርታም ጠይቋልኝ። በጣም ከዛ ፊት ያሳዘንናቸው ከዛ ፊት እንትን ያልናችሁ ሰዎች በሙሉ ይቅርታ ጠይቀናል ትላንትና። ከዚህ በኋላ ወደ ኋላ ላለመመለስ ያለፈውን ነገር ላለማየት ከዚህ በኋላ በአዲስ ነገር ማንነታችንን ቀይረን ሰውን በማገዝ ሰውን በመርዳት መተናል። እናንተም ደግሞ እንደምታግዙን እንደምታበረታቱን እናውቃለን። ከአጠገባችን እንደምትሆኑ እናውቃለን። ቡታጀራ አለን የተባልነው ወጣተኛ ነን። በዚህ ሰዓት በቃ ወጣት ሆነስ ደግሞ የሆነ አባት ሲቸገር እናት ስትቸገር እናት ወልዳ ልጇ ጅብ ሲበላባት ልጇ በፀሐይና በብርድ ምክንያት ስትሞትባት ማየት በጣም ነው የሚያስደብረው፣ በጣም ነው የሚደብረው፣ በጣም ነው የሚከፋው። እና እንደዚህ አይነት ነገርን ከእንደዚህ አይነት ነገር ማስወጣት አለብን። እዛ ውጪ ላይ በሚያድሩ ሰዓት እህቶቻችን እየተደፈሩ ነው። ውጪ የሚያድሩ እህቶቻችን እንዲህ ሜዳ ላይ የሚተኙ የሚያድሩ እህቶቻችን እየተደፈሩ ነው ምናምን እና ይሄ እንደዚህ አይነት ነገር ቀልድ አይደለም። ቀልድ ልናየው እንችላለን። እኛ እንደ ቀልድ ልንናገረው እንችላለንና እስቲ በተቻለን አቅም ቤቱን በእንደዚህ አይነት ነገር መስራት በጀመርን ሰዓት ሰው ያለበትን ሁኔታ በደንብ እናሳያቸዋለን። በቃና ሁሉም ያሉበት ሁኔታ በጣም ነው የሚያስጠላው። በጣም ከሌ የምንላቸው አይደሉምና
ብንችል አንድ ላይ እስቲ መደዳ ላይ ያሉትን አንድ ላይ አንስተንላቸው ቤቱን ቀየር ብናረግላቸው የሆነ ነገር ውስጥ ላይ መጀመሪያ እንትን ያሉትን ነገሮች ብናድስላቸው ሜዳ ላይ የሚተኙትን ደግሞ አንስተን እንደዚህ የሆነ ጥግ ላይ የሆነ ቦታ ላይ መስጊድ በር ላይ ሊሆን ይችላል፣ ቤተክርስቲያን በር ላይ ሊሆን ይችላል እና ሰርተን የሆነ ነገሮች እነሱን ደስ እናሰኝና የእናትና የአባት ምርቃት የእናትና የአባት ደስታ ለሁሉም እድገት ነው። እንኳን ለኛ ለሌላውም ራሱ እድገት ነው። እና ይሄንን በማሰብ ነው እንደዚህ አይነት ነገሮችን የጀመርነው። ቅድም ሰሞኑ እንዳለው ናቲ በቃ የሆነ ቻሌንጅ ጀምረን ያንን ቻሌንጅ ማሳደግ አለብን። ቢያንስ 100 ብር 200 ብር 300 ብር ቻሌንጅ አድርገን አቅም ያለው ደግሞ ከዛም በላይ መርዳት የሚችል ሰው አቅም የሌለው ደግሞ በ100 ብር 50 ብርም ሊሆን ይችላል። 50 ብር አሁን በዚህ ሰዓት 50 ብር የአንድ ቡና ዋጋ ነው። አንድ ቡና ራሱ 50 ብር በቂ አይደለም። ለሁለት ለሶስት ብትሄድ እዛ ቡና ልጠጣ 500 ብር 400 ብር ቁጭ አድርገህ ትሄዳለህ። ቡና ልጠጣ ሄደ እና እንደዚህ አይነት ነገር እንልመድ። እንደዚህ አይነት ልማድ ይኑረን። ማገዝን የተቸገሩትን ማገዝ፣ የተራቡትን ማብላት ማጠጣት፣ ከዛ ሜዳ ላይ የሚተኙትን ደግሞ ማንሳትና የሆነ ነገር ሰርቶ እዛ ጋር ላይ እንዲጠለሉ ማድረግ፣ በተቻለን አቅም እንደዚህ አይነት ነገሮችን ማድረግ ልማዳችን ይሁን ነው የምላችሁ። በቀጣይ ቪዲዮ በጥሩ ነገር እስከምንገናኝ ድረስ ፋሚሊ ቸር ቆዩልን፣ ሰላም ቆዩልን። ወዳችኋለሁ። ቻው።